አሁን ያስቀኛል ሁሉ እንዴ መብቱ እኮ ነው ላለው ማለት ብዙ ጊዜ መብት መግፈፍ የማይመስል ግን በጣም ከባባድ የሆኑ መብት መግፈፎች ነው እኛ የምናረጋው ለምሳሌ ከኔ ጋር አብሮ ተጫውቶ ምናምን ስልክ ማየት ሊፈልግ ይችላል ይሄ ክሪቲካሊዝም ብሎ ስልኩን የሚያየውን ሰው አይደለም እምልህ አንደርስታንድ የአእምሮ ብሬክ ይፈልጋል እኔም እኮ ፈልጋለሁ ለምሳሌ እኔ አሁን ስክሮል ሳረግ በቃ ሰላም የተጠበቀ ነው ምን ቼክ አያረገኝም እንደፈለኩ ነው ሞን እሱ ስክሮል ሲያረግ ስልኬን ቁጭ አርጌ አሃ ካልኩኝ ግን አስበው በቃ ፍራስትሬትድ ነው የሚሆነው ድክም ነው የሚለው እንትን ይላል ያ ለምሳሌ አሁን ኳስ ማየት በጣም ተወዳላችሁ እናንተ እንዴ ኳስ እኮ እድሜ ልክ እኮ አይታይም 90 ደቂቃ ነው የሚታየው በቃ 90 ደቂቃውን ሌላ አክቲቪቲ ለምን አላረግም ካልሆነ ደግሞ አጣለ በሳምንት ሁለቴ ቢኖር ነው ጨዋታ ጋሼ ማለት እንዴት እንደሆነ ታውቃለህ እንዴት እኔ አሁን ኳስ አልወድም ሆነስትሊ ኳስ አልወድም በፊት አሁን በቃ በጣም ነበር የሚያናድደኝ ኳስ ያይ ያ ግን ትክክል አይደለም አሁን ኳስ ያይ እንዴ በደንብ ለኳስ ማየት የሚሆኑ ነገሮችን አዘጋጃለሁ ወንድሞቼን እጠራለሁ ብቻህን ከምትጮህ የሚያጫጫህ ማለት ነው ማለት ድጋፍ ምናምን ስለ አሁን እርግጠኛ ነኝ የኳስ ደጋፊዎች እንዳለ ፕሮቴክተር አት ኦል ኮስት ከዛ ደግሞ ጥሩ ቦታ የሚመጥን ቦታ ሄደ ቤት ውስጥ ማየት ደግሞ ሊደብረው ይችላል ቢኖርም የምታይበት አክሰሱን ቢኖር ሞራሉ ደስ ይላል አብሮ በግሩፕ ለምን ወጣታይም ጥሩ ቦታ ለአንተ የሚመጥን ቦታ ሄድና ትልልቅ ቦታዎች ሂድ እና እይ ነው የምለው የሚገርመው እንደዛ ስትሉ ደግሞ እንደውም አንሄድም ቤት ይሻላል ቤት እኮ ይሻላል ምናምን ትላላችሁ ግን አንዳንድ ጊዜ ማለት ነው ፑሽ አርጎ ራሱ ሄዶ ረፍት አርገው እንዲመጡ ማድረግ ራሱ ሲመጣ ሪፍሬሽ በሆነ ማይንድ እኔን እኮ ነው ትሪት የሚያደርገኝ ደስተኛ ሆኖ ከመጣ እኔን ነው ትሪት የሚያደርገኝ እና እኔ በቃ ለሴቶች በትንንሽ ነገሮች ስትረስፉል አርጎ የባላቸውን አቅም ባይጨርሱ ወንዶች ደግሞ እንዳልኩ አቴንሽን ደግሞ ያስፈልጋል አቴንሽን መስጠት አክሽን ነው አቴንሽን ሰጥቻለሁ ብሎ ማውራት አይደለም አክሽን ነው ለምሳሌ ዝን ብላ ተቀምጣ ከሆነ ምን ነው አንተን አይጎዳህም ግን ከፍተኛ የሆነ ደስታ ነው ቤተ የምታዘንበው ከዛ ማይደረግል ነገር የለም የኔ ቆንጆ ምን ሆነሽ ነው ዛሬ ደበረሽ እኔን ይደብረኝ ምናምን ትላ አይደብረህም እኮ አንተ እኔን ይደብረኝ ስላልክ ግን ከባድ የሆነ ትሪትመንት ታገኛለህ ከዛ በኋላ ማይደረግል ነገር የለም